ይህ የመጨረሻ የዱባይ ስንብቴ ነው። በእርግጥ እኔና ማደሪያዬ የ5 ዓመታት ተቆጥረው ወደ 6 ዓመት እየተሻገርኩ ቢሆንም አሁን ግን ልንለያይ ሴኮንዶችና ሽርፍራፊ ደቂቃዎች ብቻ ቀርተውኛል። ለስንብትና ለወደፊት ለትውስታ ይሆነኝ ዘንድ ከእንግዲህ እኔና አንተ ቤት ቻው ለማለት ያህል የተለመደ መቀመጫ ላይ ቁጭ ብዬ ክፉና ደጉን ያለፍኩባቸውን ጊዜያት እያሰብኩ ነበር። ወይ አንተ ቤት እኔ እናንተ ስንቱን አሳለፍ ነው። በእርግጥም ስደትን ከሚያማርሩት አይደለውም። ምንም ፍላጎቴ እየሰፋ ቢመጣም የወጣውበትን አላማ ግን አሳክቻለሁ። እንግዲህ እነዚያ ጊዜያት አልፈው ዛሬ ላይ ስላደረስከኝ አምላኬ ሆይ ተመስገን። አሁን ወደ እናት ሀገሬ ስገባ ከቤተሰቦቼ ጋር በሰላም እገናኝ ብዬ ዳግም የማልመለስን ቤትና ማደሪያዬን ክፍሌን ተሰናብቼ ወጣሁ። ወደ ኤርፖርት የሚያደርሰኝ ታክሲ ውስጥ ተሳፍሬ ስለ እናት ሀገሬና ለመገናኘት በጉጉት ከማስባቸው ቤተሰቦቼ በአእምሮዬ እያሰላሰርኩ ኤርፖርት ደረስኩ። ጉዞ ቲኬቴ ትራንዚት ከመሆኑ የተነሳ የኳታር አየር መንገድ የሚወስደው በር እንደኔ ወደ ሀገራቸው የሚመለሱ በአሳዛኝ ሁኔታ የተሸኙ የሀገሬ ልጆችን ተመለከትኩ። በተለይ አንዷንማ በክሎሬክስ ታጸዳት ከቆየች በኋላ ራሷን እስከ ዩኒፎርሟ ድረስ ኤርፖርት አገኘችው። ለምንና እንዴት እንደመጣች እንኳን የምታውቀው ታሪክ የለም። ሰላም ጤና ይስጥልን ውድ የጉና ቲዩብ ተከታታዮች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። መግቢያ ላይ እንደሰማችሁት የመጨረሻ ስንብቴን 5 ዓመት የኖርኩበትን ቤት ቁጭ ብዬ ክፉና ደጉን ያሳለፍኩትን እያሰብኩና እያሰላሰልኩ ፈጣሪ ወይ ደግሞ ከቤተሰቦቼ በሰላም ቀላቅለኝ በቃ ቤተሰቦቼን ለመገናኘት ሳስብ ደስ እያለኝ እንደገና ደግሞ 5 ዓመት ከ6 ወር የኖርኩበትን ቤት ለቅቄ መሄደ ደግሞ ትንሽ የሆነ ቅርቅር የሚል ስሜት ይሰማቸዋል። ምንም እንኳን የሰው ቤት ቢሆንም ብቻ ግን ብዙ ዓመታት ተላምዳችሁ ስትለያዩ ቅርቅር የሚል ስሜት አለው። እናም የመጨረሻ ስንብቴን እዛቸው ወንበር ላይ ተቀምጬ ነበረ ደቂቃዎችና ሴኮንዶችን እስከምወጣ ድረስ ጠብቄ የነበረው ማለት ነው። እናም ውድ ቤተሰቦቼ እንግዲህ ቀይን ይዤ ወደ ኤርፖርት ከሄድኩ በኋላ ያው ትርፍ ኪሎ መጣብኝ ማለት ነው። እዛም ላለመክፈል አውጥቼ ነው የደፋዋቸው። በተለይ ሽቶ፣ ሻምፖ እንግዲህ 7 ኪሎ ማለፍ የሚችለው የኔ ሲመዘን ወደ 12 ኪሎ ነው የመጣው። ታዲያ መቀነስ የምችለው ሽቶ፣ ሻምፖ ነበረ። ምክንያቱም እንደዚህ አይነት እቃዎች ናቸው በብዛት ትንሹ ሻንጣ ያስቀመጥኩት። ከዛም ያው ደፍቼ ወደ ኳታር ሄድኩ ማለት ነው። እንግዲህ ኤርፖርት ያገኟቸው ልጆች እጅግ በጣም በሚያሳዝን ሁኔታ ምንም ሳይሰሩ ብዙ ለመስራት እቅድ ያላቸው ልጆች ያላቸው ለቤተሰቦቻቸው ጥለው የሄዱ ብዙ ተስፋ አድርገው የሄዱ ግን ሳይሳካላቸው በሚያሳዝን ሁኔታ በወራቸው በሁለት ወራቸው የተመለሱ እህቶችን አይቻለሁ። እጅግ በጣም ነው የሚያሳዝኑት። ዩኒፎርማቸውን የሚያልቀየሩ እናም እዛው ልብስ አውጣተን እዛ በትንሿ ሻንጣ ከያዝናት አውጣተን እየሰጠናቸው ልጆች አሉ። እንግዲህ እንደዛ አይነት ነገር ስታዩ ደግሞ ፈጣሪ ወይ ተመስገን ትላላችሁ። እኔ እጅጉን በእውነት በጣም ደስ ብሎኛል። ያው ያለ እቅዴ ነው የሄድኩት። በእርግጥ እኔ በዛ ሰዓት አላሰብኩም። ሰዓቱም ረመዳን ስለነበረ ያው ረመዳን ሲያልፍ እንድትልኩኝ ስላቸው ትኬት ስለረከሰላቸው በዛም ደግሞ ትራንዚት ሲሆን በተለይ ይቀንስላቸዋል ማለት ነው። ይህንን ታሳቢ በማድረግ ያው ከነገ ወዲያ ትሳፍሪያለሽ የሚል ነገር ነው እየሰጡኝ። እናም ከዛ ብዙ እቃዎች ነበሩኝ። ካርጎም አላደረኩትም እዛው ድፊት አድርጌው ነው የመጣሁት ማለት ነው። በእርግጥ ካርጎ ማድረግ አይመከርም። ምናልባት የእነሱ ስጦታ ከሆነ እንግዲህ ከዛ የምትገዙበትን ካላወጣችሁ እዚህ መጫኛና ወይም ደግሞ ማውጫ ብቻ ስለሚሆን ምናልባትም በዚህ በኩል ሊቀንስ ይችላል እንግዲህ ሂሳቡን ስታስቡት። ነገር ግን ያው ውጣ ውረዱም ከባድ ስለሆነ እቃ ባታመጡ እዛ ያላችሁ ልጆች ልብስም እዚህ ጋር ነው የሚያምረው። በጣም ያማምሩ ልብሶች ፋሽኑ በየሰዓቱ ስለሚቀያየር እዛ ያመጣችሁት እንዳለ ነው የሚያስጠላው። በቃ ሳልቫጅ ሆኖ ነው የሚታያችሁና እናም ወደ ቤተሰቦቼ ልብስ ባታበዙ ብዬ አስባለሁ። ምንም አምጥታችሁት እዚህ የሚለበስ አይደለም። ይልቁንስ የሚጠቅሙ ማሽኖች ዩቲዩበር ከሆናችሁ የዩቲዩብ እቃዎችን ብታመጡ። ከዛ ውጭ ግን ኮተት ማብዛቱ ጥሩ አይደለም። እንግዲህ የኔን ጉዞ እንደዚህ ከኳታር ተነስቼ ኢትዮጵያ ገባው ማለት ነው።
ኢትዮጵያ ስገባ እንግዲህ እንደነገርኳችሁ ሀዘን የገጠመኝ እህቴን አጥቻለሁኝ። ከዚህ በፊት ያው ጨለፍ አድርጌ እንደነገርኳችሁ አልሰማውም። በወቅቱ ከ2 ወር በኋላ ነው እንግዲህ ወደ ሀገር የገባሁት። ማለትም እህቴ ከሞተች ከ2 ወር በኋላ ማለት ነው የገባሁት። ከአዲስ አበባ እንደገባው ያው በሶስተኛው ቀን ነው ማለት ነው ወደ ጎንደር ክፍለ ሀገር የገባሁት። ምክንያቱም እዚህ እንድቆይ እህቶቼም አልፈቀዱልኝም። ቶሎ እዛ ሄጄ በእናቴ አማካኝነት መርዶ እንዲነገረኝ ስላሰቡ ማለት ነው። እናም እዚህ ከሰማች እንዴት እንሆናለን ምናምን የሚለው ነገር ስለነበረ ቀጥታ ወደ ጎንደር ክፍለ ሀገር እንዲሄድ ወዲያውኑ በቃ እዛ ሄድኩኝ። እዛ ሲሄድ ደግሞ ያው ሌላ በጣም ብዙ ውስብስብ ነገሮች ናቸው የገጠሙኝ። ጉዟችን በተመለከተ እንደ በፊተኛው ቢሆን የአባይን በረሃ እየቀዘፍን የጎጃምን ጤፍ እየቃኘን የሰላሌን አውላላ ሜዳ እየተመለከትን እንሻገረው ነበር። አሁን ግን የጸጥታው ጉዳይ ፕሌንን አማራጭ አድርገናል። እንግዲህ ከአዲስ አበባ ወደ ባህር ዳር ትኬት ተቆረጠና ከባህር ዳር ከወረድን በኋላ ወደ ትውልድ ሀገሬ የሚወስደኝን ትኬት ቆርጠን ጉዟችንን ጀመርን። በእርግጥ ጉዞው የሰቀቀን ነበረ። አሽከርካሪዎች ፍርሃት ይነበብባቸዋል። አንዳንዴም አልፎ አልፎ ደግሞ ቀጭ ቋ የሚል የጥይት ድምፅም ትሰማላችሁ። ብቻ ግን ለእኔ ቢጤ እንግዳ ነው እንጂ እነሱ ተላምደውት እየኖሩ ነው። ከዚህ በፊትም ገልጬላችኋለሁ። ጉዟችንን በወፍ በረር ይህንን ይመስላል። ከዚህ ቀጥሎ ደግሞ ገጠር የሄድንበትን እስኪ የትውልድ ቀዬንም ላስጎበኛችሁ ወደድኩኝ። በእርግጥ የትውልድ ቀዬ ትንሽ ራቅ ይላል። አሁን እናቴ ከምትኖርበት የ1 ሰዓት ወይም የ1 ሰዓት ተኩል የእግር መንገድ ያስኬዳል። ታክሲ አይገባበትም። እኔ ደግሞ መንገድ ረስቻለሁ። በየመንገዱ እያረፍኩ እየተነሳው ነው ወደ ተወለድኩበት ቦታ የደረስኩት። እዛ ቦታ እህቴ ትኖርበታለች። እህቴን ለመገናኘት ስል ነው እንግዲህ የተወለድኩበት አካባቢ የሄድኩት። እንግዲህ 5 ዓመታትን ወይም 6 ዓመታትን እንደዚህ ረጅም የሚባሉ ጉዞዎችን በእግሬ አልሄድኩም። በቃ ረስቸዋለሁ። በዛ ላይ ደግሞ እህቴን በሀዘን ለመገናኘት ሲል ሲላቀሰኝ ያረፈደው የሀገሬው ሰው የኤምባሲ ዕቃ ሲተናነቀኝ ቆይቷል። መንገዱ አቀበት ቁልቁለት ከመሆኑ የተነሳ ብቻ በየመንገዱ እያረፍኩና እየተቀመጥኩ እንደምንም ከእህቴ ቤት ደረስኩ። ወደ እህቴ ቤት በሚወስደው መንገድ ትልቅ ደብር አለ። አዌ ገብረ መንፈስ ቅዱስ የሚባል ቤተ ክርስቲያን ያሳደገኝ ደብር ነው። በዛ ላይ ደግሞ አባቴ ያገለገለበትና የቀደሰበት ስለሆነ ልዩ ትዝታለኝ። ብቻ ግን የተወለዳችሁበት ወይም እትብታችሁ ያረፈበት ቦታ ለእናንተ የተለየ ቦታ አለው። ለእኔ ብቻ ነው ወይስ ለእናንተም? እስኪ ጥያቄ ልጠይቃችሁ ውዶች። ከዚህ ቀጥሎ የተመለከትኩትና ያየሁት ነገር ቢኖር እጃችሁ ላይ እንደዚህ ትልቅ ስልኮች ምናምን መኖር የለባቸው ማለት መታየት የለባችሁም። ምክንያቱም አሁን ላይ በጣም እጅግ አስቸጋሪና ፈታኝ ላይ ስለሆን አለባበሳችሁን፣ አነጋገራችሁን በተለይ ደግሞ እዚህ ተውሰን የምንሄዳቸው ቋንቋዎች አሉ። እነሱን ጥንቃቄ ማድረግ አለባችሁ። ምክንያቱም በንግግራችን መካከል ስለተለመዱ እነዚህ ቃላቶች መተው ሊያስቸግሩን ይችላሉ። ነገር ግን ለጥንቃቄ ያህል እነዚህን ባለመጠቀም ራስን ከአደጋም ሆነ ከሌላ ነገር መጠበቅ ያስፈልጋል። በእርግጥ የሚጠብቀው እግዚአብሔር ነው። እኛም ደግሞ የተቻለንን ጥንቃቄ ማድረግ ያስፈልጋል ማለት ነው። እንግዲህ ከዱባይ እስከ ጎንደር ባጭሩ ቅኝቴ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለዛሬ ይኸው ነበረ። በሚቀጥለው እንዲሰራላችሁ የምትፈልጉት ቪዲዮ ካለ እኔም ለመስራት ዝግጁ ነኝ፣ ከድራማዎቹ ውጭ ማለት ነው። እንደዚህ ሀሳብ ለሀሳብ እየተቀያየርን ወደፊት የምንጓዝበትን መንገድ እናስተካክላለን ማለት ነው። ውድ የጉናቲው ተከታታዮች ለዛሬ የነበረኝ ፕሮግራም ይህን ይመስላል በአጭሩ ከያዝኩት። ወደፊት ደግሞ በሰፊው ይዘን የምንመለስ ይሆናል። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። ውድ የሀገሬ ልጆች እወዳችኋለሁ። ባይ ባይ።